ሰላም የተወደዳችሁና የተከበራችሁ የአየለች ኩምሳ ዩቱብ ፋሚሊ በሙሉ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ክብር ለእግዚአብሔር ይሁን። የረዳን እግዚአብሔር ያገዘን እግዚአብሔር ስሙ ከዘላለም እስከ ዘላለም የተባረከ ይሁን። እህቶቼ ተባረኩ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። ይህ ደግሞ የእግዚአብሔር ቃል ነው። ለሌሎች ሼር አድርጉ። ጌታ ኢየሱስ ክርስቶስ ይባርካችሁ። ቪዲዮውን እስከ መጨረሻ ድረስ ይዩት። ላይክ ማድረጋችሁን እንዳትረሱ። ከእግዚአብሔር ቃል አንድ ስፍራ ላካፍላችሁ ወደ እናንተ መጥቻለሁ። እግዚአብሔር ይህንን እድል ስለሰጠኝ አምላኬን እጅግ አድርጌ እግዚአብሔርን አመሰግናለሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። በዚህ ቃል ትባረካላችሁ፣ ትጽናናላችሁ። እግዚአብሔር ከቃሉ ወደኛ ይናገረናል። የተጨነቅንበትን ተስፋ የቆረጥንበትን እግዚአብሔር እንደገና በቃሉ ያጽናናናል ማለት ነው። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። ክብር ለእግዚአብሔር ይሁን። መዳን በሌላ በማንም የለም፣ እንድንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ይላል። ኢየሱስ ክርስቶስ ከዘላለም እስከ ዘላለም ጌታ ነው። መዳን በሌላ በማንም የለም፣ እንድንድንበት ዘንድ የሕይወታችን ጌታ አድርገን እንድንቀበል ዘንድ ኢየሱስ ክርስቶስ ለእኔና ለእናንተ ቤዛ ተደርጎ ተሰጥቷል። ስለዚህ እህቴ የመዳኛ መንገድ ኢየሱስ ክርስቶስ ነው። ወንድሜ የመዳኛ መንገድ ኢየሱስ ክርስቶስ ነው። ይህንን ጌታ የሕይወትህ አዳኝ አድርገህ እንድትቀበለው በቀራኔው መስቀል ላይ ለእኔና ለእናንተ የሰራውን ስራ በማመን ይህንን ጌታ የመዳኛ መንገድ የሆነውን ኢየሱስ ክርስቶስ ወደ ሕይወታችሁ ጋብዙት፣ ወደ ሕይወታችሁ አስገቡ። ኢየሱስ ክርስቶስ ጌታ ነው። ምናልባት ይህንን ቪዲዮ የምትከታተሉ እህቶቼ በጌታ ካልሆናችሁ፣ ወንድሞቼ በጌታ ካልሆናችሁ፣ ሰው በስራ መጽደቅ አይችልም። ሰው በሰራ ስራ መንግስተ ሰማያትን መውረስ አይችልም። ሰው መንግስተ ሰማያትን መውረስ የሚችለው መጽደቅ የሚችለው ኢየሱስ ክርስቶስን በማመን ብቻ ነው። ዛሬ ከጨለማ ህይወት እንድታመልጡ ብርሃን የሆነው ኢየሱስ ወደ ህይወታችሁ እንድታስገቡት ልጋብዛችሁ ወዳለሁ። የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእርሱ ያመኑ ሁሉ አይፈረድበትም፣ በእርሱ ያላመኑ ግን በአንዱ በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶበታል ይላል የእግዚአብሔር ቃል። እህቴ እንዳይፈረድብሽ፣ ወንድሜ እንዳይፈረድብህ በዚህ ቃል እንድታመልጥ፣ በዚህ ቃል እንድታመልጪ። ባመኑት አይፈረድበትም፣ ባላመኑት ግን በአንዱ በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶበታል ይላል። እንዳይፈረድብህ፣ እንዳይፈረድብሽ አሁን ተፈርዶበታል ነው የሚለው የእግዚአብሔር ቃል። የዛሬ ዓመት ሳይሆን፣ የዛሬ ወር ሳይሆን፣ የዛሬ ሳምንት ሳይሆን አሁን ተፈርዶበታል ይላል። ይህንን ፍርድ የሚያስወግድልን የእግዚአብሔር በግ ምንም አይጣት ሳይሰራ እንከን የሌለው ለእኔና ለእናንተ አሳልፎ ህይወቱን የሰጠውን ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ወደ ህይወታችሁ ወደ ቤታችሁ አስገብታችሁ በዚህ ጌታ እንድታመልጡ። ይሄ ጌታ ወደ ህይወታችሁ ሲገባ ታሪካችሁን ይቀይራል፣ ህይወታችሁን ይቀይራል። ደስተኞች ትሆናላችሁ። በእናንተ ላይ ያለው ሸክም ሁሉ ይራገፋል። ክብር ለእግዚአብሔር ይሁን። ስለዚህ የመዳኛ መንገድ ኢየሱስ ክርስቶስ ከሆነ ሰው በራሱ እውቀት፣ በራሱ ገንዘብ፣ በራሱ መልክ ባለው ነገር መዳን ካልቻለ፣ መጽደቅ ካልቻለ ጽድቃችን የመርገም ጨርቅ እንደሆነ የእግዚአብሔር ቃል ይናገራል። እኛ ጽድቅ የለንም፣ ጽድቃችን የመርገም ጨርቅ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህንን ክርስቶስ ወደ ቤታችሁ፣ ወደ ህይወታችሁ፣ ወደ ማንነታችሁ አስገቡ። ጌታ ኢየሱስን ተቀበሉ። ጊዜ ሳያልቅባችሁ፣ አመታት ወራት ሳይሄድባችሁ ከጨለማ ህይወት እንድታመልጡ፣ ዓለምን እንድትክዱ፣ በእውነት ወገኖቼ ወደ እውነተኛ ወደ ሆነው መንገድ እንድትመጡ፣ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ እንድትቀበሉ ዛሬ ልጋብዛችሁ ወዳለሁ። የመዳኛ መንገድ ኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ መንገድ ነው፣ ህይወት ነው፣ እውነት ነው። ይህንን መንገድ የሆነው እውነት የሆነውን ህይወት የሆነውን ክርስቶስን እንደ ግል አዳኝ አድርጋችሁ ተቀበሉት። ዓለምን ካዱ፣ ሰይጣንን ካዱ። ጭፈራ ምንም አይሰራላችሁም፣ አሜት ምንም አይሰራላችሁም። ህይወት ወደ ሆነው ክርስቶስ ኑ። ጌታ ይወዳቸዋል። እግዚአብሔር በነገራችሁ ላይ ጣልቃ ይገባል። እግዚአብሔር ወደ ህይወታችሁ ስትጋብዙት፣ እግዚአብሔር ባለበት ስፍራ ውርደት የለም፣ ክብር ነው እንጂ። እግዚአብሔር ባለበት ስፍራ ለቅሶ የለም፣ ደስታ ነው እንጂ።
ኢየሱስ ክርስቶስ ጌታ ነው። ሰው አበቃ አከተመ ያለውን ነገር እግዚአብሔር አምላክ ድንቅ አድርጎ ይሰራል። ድንቅ አድርጎ የሞተውን ያስነሳል። አልዓዛርን አይታችሁ ከሆነ የእግዚአብሔር ቃል ላይ በዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር የሚባል ሰውዬ በሞተ ሰዓት ሰው አበቀ አከተመ ብሎ በቀበሩት ሰዓት ኢየሱስ ክርስቶስ ግን መታመሙን ሰምቶ ማርታና ማርያም አንተ የምትወደው ሰው ታሟል ብሎ መልእክት በላኩበት ሰዓት መታመሙን ሰምቶ ግን ቾክሎ አልሄደም። ለምን? እግዚአብሔር ክብሩን ሊገልጥበት ስለፈለገ ነው የቆየ ማለት ነው። አልዓዛርን ኢየሱስ ክርስቶስ በጣም ይወዳል። ስለዚህ የእግዚአብሔር ክብር በሕይወትሽ ላይ ሲገለጥ፣ የእግዚአብሔር ክብር በሕይወቴ ላይ ሲገለጥ ተአምር ይሆናል። ኢየሱስ ክርስቶስ ጌታ ነው። ማርታና ማርያምን ሊያጽናኑ የመጡ ሰዎች የኢየሱስ ክርስቶስን አዳኝነትን ተመልክቶ ፈዋሽ መሆኑን ተመልክቶ በሱ አመኑ። 4 ቀን የቆየው ሬሳ ኢየሱስ ክርስቶስ ተገኝቶ ክፈቱ አለ። የሞተውን ሰው አበቃ ብሎ የደመደመውን ይሄቱ እንኳን ይሸታል እኮ ከተቀበረ 4 ቀን ሆኖታል ብላ ተስፋ ቆርጣለች። ነገር ግን ብታምኚ የእግዚአብሔር ክብር ታያለሽ ብሏት ነበረ ኢየሱስ ክርስቶስ። ስለዚህ እናንተ ካመናችሁ የእግዚአብሔርን ክብር ታያላችሁ። ወንድሜ ካመንክ የእግዚአብሔርን ክብር ታያለ። እሄቴ ካመንሽ የእግዚአብሔርን ክብር ታያለሽ። በዚህ ክርስቶስ እመኑ። የሞተውን ያስነሳል። ደንቆሮ እንዲሰማ ያደርጋል። አይነ እውሩ አይኑ እንዲያይ ያደርጋል። አንካሳው እንዲዘል ያደርጋል። አጥንት የሌላቸው እንደገና አጥንትን ጅማትን በላያቸው ላይ አድርጎ እስትንፋስን ሰጥቶ እንደገና የደረቀ አጥንትን እግዚአብሔር አለምልሞ ያቆማል። የኛ ጌታ ታምር የሚሰራ አምላክ ነው። የኛ ጌታ ኤልሻዳይ ነው። የኛ ጌታ አዶናይ ነው። ኢየሱስ ክርስቶስ ጌታ ነው። እንዳይፈረድባችሁ፣ እንዳይፈረድብሽ እህቴ፣ እንዳይፈረድብ ወንድሜ በዚህ ጌታ እንድታምኑ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ እንድትቀበሉ ዛሬ ከእግዚአብሔር ቃል ልነግራችሁ ወደ እናንተ መጥቻለሁ። ጌታ ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል እዚሁ ላንብብላችሁ በዮሐንስ ወንጌል ላይ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ የእግዚአብሔር ቃል ምን እንደሚል ማለት ነው። ቁጥር 16 ላይ እንዲህ ብሎ ይናገራል። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዲጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ዓለሙን እንዲሁ ድረስ ወደዋል ይላል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈረድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምኑ አይፈረድበትም። በማያምኑ ግን በአንዱ በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶበታል ይላል። ኢየሱስ ክርስቶስ ጌታ ነው። በእርሱ የሚያምኑ ሁሉ የዘላለም ሕይወት አለው። ይሄ የዘላለም ሕይወት የሚኖርሽ በኢየሱስ ክርስቶስ ስታምኚ ብቻ ነው። ወንድም የዘላለም ሕይወት እንዲኖርህ በኢየሱስ ክርስቶስ እመን። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዲጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ኢየሱስ ክርስቶስ ወደዚች ዓለም የመጣ እኔና አንቺን ልታደገን ነው። ኢየሱስ ክርስቶስን አምኖ ያፈረ የለም፣ የወደቀ የለም፣ የከሰረ የለም። ኢየሱስ ክርስቶስ ጌታ ነው። ምንም ሳይሰራ ምንም ስህተት ሳይገኝበት ኢየሱስ ክርስቶስ ራሱን አሳልፎ ለእኔና ለእናንተ ሰጥቷል። ኢየሱስ ክርስቶስ ይወዳቸዋል። ይህንን ጌታ በዚህ ጌታ እመኑ። በእርሱ የሚያምኑ አይፈረድበትም። እንዳይፈረድብሽ፣ እንዳይፈረድብህ ወንድሜ ዛሬ ቀን ሳለ ወራቶቹ ሳያልቅብህ ይህንን ጌታ ወደ ልብ ያስገባ። ይህንን ጌታ ወደ ሕይወት ያስገባ። ጌታ ኢየሱስ ክርስቶስ ይወዳቸዋል። ወደ ክርስቶስ ኑ። እጁን ዘርግቶ ሁል ጊዜ እግዚአብሔር አምላክ ይጠብቃቸዋል። ልባችሁን ከፍታችሁ ኢየሱስ ክርስቶስን አስገቡ። ሕይወታችሁ ይሳካል። መንገዳችሁ ቀና ይሆናል። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ለሌሎቹ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። የምናገረው የእግዚአብሔር ቃል ነው።
ለእግዚአብሔር ቃል ጊዜ ይኑረን። የተለያየ ዘፈን ቢሆን ጭፈራ ቢሆን ቀልዶች ቢሆኑ ጊዜ ያለን ቁጭ ብለን 2 ሰዓት የሚፈጅ 1 ሰዓት የሚፈጅን ቁጭ ብለን እናዳምጣለን እናያለን። ነገር ግን 10 ደቂቃ 15 ደቂቃ የእግዚአብሔር ቃል የሚናገሩ ሰዎችን አናበረታታም። ቁጭ ብለን ለማየት ራሱ ለማዳመጥ ራሱ ትዕግስት እናጣለን። ስለዚህ እባካችሁ ለእግዚአብሔር ቃል ጊዜ ስጡ። ለእግዚአብሔር ቃል ጊዜ ስጡ። ጊዜያችሁን በዚህ ምድረ በዳ ላይ በዚህ በሰው አገር እውነት ይሄ ስደት ብዙ ነገርን አስተምሮናል። ከእግዚአብሔር ጋር እንድንገናኝ ለእግዚአብሔር ጊዜያችንን እንድንሰጥ ፊታችን ወደ እግዚአብሔር እንድንመልስ ይሄ እድል ሆኖልናል። ስለዚህ ባገኛችሁት ጊዜ ባገኛችሁት ደቂቃ ወደ ክርስቶስ ቅረቡ፣ ወደ እግዚአብሔር ቅረቡ፣ ወደ ክርስቶስ ቅረቡ፣ ወደ እግዚአብሔር ቅረቡ። እሱ መልካሙን ነገር ሁሉ ያስተምረናል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ይባርካችሁ። ሌላ ቀን በእግዚአብሔር ቃል በሌላ ቪዲዮ ተመልሰን እንገናኛለን። ስላዳመጣችሁኝ አመሰግናለሁ። ተባረኩ። ሻሎም